ማን እንደ እናት ማን እንደ ሀገር የት ይገኛል ሰሰኑ ማገር ያለ እናት የበሉት ያላጋረቱን ሰውነት ጠባይም ጋንጀ ያለ እናት የበሉት ያላጋረቱን ወይኔ በቃ በሞትም እንደዚህ ነው አይደለ በስንቱ አንተ በስንቱ ሂሩቴ ምን ነው አትሰማም ምን አልሽ በሞትም እንደዚህ ነው አይደለ እንዴት እንደዚህ ነው ማለት በቃ እንደዚህ ተጋድመ ጥፍረን እየቆረጥክ ታንጎራጉራለህ ምን ነው አንቺ ከሰው የተፈጠርኩ አልመስልሽም እንዴ እንዴት አረመኔ አርገሽ ነው ምሲ ስንት ክፉና ደግ ያየን ሰዎች አንቺ ስትሞቺ እኔ እዚህ ተጋድሜ ጥፍሬን ቆርጣለሁ እንዴ አውና እርሜና አወጣለሁ እየየ ቀብርሻለሁ እንጂ እንዴት ነው እንደዚህ የምታስቢ አቤት አንድ ነገር ሶል ዞር ብላ ያላየኝ ከሞትኩ በኋላ ብታለቅስልኝ ምን ዋጋለው እዚህ ምን ሆነሽ አንድ ነገር ያልሽው ምን ሆነሽ ነው ሱማ ምንም አልሆንኩም በስዬ ደነገጥሽኝ ሩቴ ሲያ ታስማኝም አልሰማሁም በቃ እንዴ አንቺን ከማስቸገር እኮ ነው ሩቴ በቃ ተወይ ሩቴ ምንድነው ፒስ ነው ፒስ ነው ማለት ደህና ነሽ ወይ ማለት ነው እኔ ስንት ቦታ አሉን በስንቱ አላሳዝንም ሩቴ እኔስ ትንሽ አላሳዝንሽም ሩቴ እንደውም እንደሆነ አሁን ሰለቸኛው ጎሽ ጭራሽ ሰለቸው አንቺን አይደለም ሰለቸሽ አልክ እኮ በስንቱ ሰማሁክ እኮ ሰለቸሽ አልክ እኮ አንቺን አይደለም ጭቅጭቅሽን ነው ሰለቸኝ አልኩ ጭቅጭቄስ ቢሆን የኔ አይደለም ይቅርታ ያየኸኝ ነው ስራውን ብቻዬን ነው መሰራው ልጆቹን መንከባከብ የቤቱን ስራ በአጠቃላይ መስራት ደክሞኛል በስዬ ደክሞኛል ልክ ሁላችንም እኮ ህይወት ደክሞናል ሩቴ ሁላችንም ስማ በስንቱ ስራ ረፍት አድርገህ እንድታግዘኝ እፈልጋለሁ እንዴት ማለት ረፍት ወጣ ወይ እንደሱ አይሆንም እንዴት ነው ማለት እኔ ቤት ልሁን አዎ ሩቴ እንዴት ነው ማይሆነው አይቻልም እንዴት ነው ማይቻለው በስንቱ ስራ በስቷላ ስራ ይበዛብኛል መስሪያ ቤት እኮ እኔ ደግሞ ወደ ስራ መመለስ አለብኛ ስለዚህ የአመት ረፍት ወስደህ ልጆቹን መንከባከብ አለብህ አይሆንም ለምንድን ነው ማይሆነው አይሆንም ሩቴ እንዴ አይሆንም እኔ እንደዚህ ላደርግ አልችልም እንዴ ለምንድን ነው ማስችለው እና እኔ ብቻዬን ምን ልሁን ለምንድን ነው ከዚህ ሁሉ ሞግዚት ማንቀጥረው ቀልደ ሞት እንዴት ከየት ይመጣል ሞግዚት በዚህ ሰዓት ሞልቶ ማስታወቂያ እናወጣለን ገለታ እኮ እንደሱ ነው ያገኘው አጋዥ እውነት በፌስቡክ ምናምን ማስታወቂያ እናወጣለን አወዳድረን መርጠን መቅጠር ምን ሆነሃል እንዴት ብዬ ነው ልጄን ለማላቀው ሰው የምሰጠው ተያዥ ያመጣሉ ምንድነው ችግሩ እኮ እንደዚህ እኮ ነው የሚሰራው አይሆንም በሲ አስቢበት አንቺ እኛ ከሰው እንለያለን እንዴ ተያዥ ያመጣሉ በቃ አንድ ችግር ቢፈጠር ተያዡን ማንቁርቱን እንይዛለን እሺ ካልክሽ በቃ እሺ በልሽ እኔ እናት ሂሩቴ እንዴ ሪላክስ እንጂ ቱግ ያለሽ እንዴ ታዲያ ብቻዬን ልሙት እንዴ በስ አይዞሽ አትሞቺም አታስፈራሪኝ ደግሞ የትኛው ጣቴ ላይ ነበርኩ ይዋሳሳትሽ በስንቱ ከለኛው አንተ በስንቱ ወይኔ ተነስና ልብሱን ማሽን ውስጥ ከተት ኧረ ሂሩቴ ታዩ ሞግዚቷ ስትመጣ ታጥባለች ሪላክስ እንዴ በስንቱ ለመቼ ልትሆን ነው ማሚዬ እንዴት ነሽ ዳድ እንዴት ነው በቦሌ ጊፍትስ ሙክት በክ ዶሮ ኬክና ቡና ልኬላችኋለሁ መልካም በዓል አለ እሰየኔ ልጅ ይባረክ ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጩ
አንዳንድ ውድድሮች የፍጥነት ውድድር ናቸው የኛ ግን የፍቅር ነው ይህ ውድድር ከአቅማቸው በላይ ለተሸከሙት ከሻዎች ነው ትምርት ቤት ለመድረስ ኪሎሜትሮችን ለሚጓዙ ህልሞች እያንዳንዱ እርምጃው ለነርሱ ተስፋን ይሰንቃል ሩጫው ድካም አይደለም ነዳጅ ነው ለወደፊቱ ትውልዶች ይሩጡ ይህ ውድድር አይደለም የአንድነት ጉዞ ነው ቀጣዩ ለመለገስ የሚዘጋጀዎች የርሶ ይሆናል ከላቭ ኢን አክሽን ጋር ላላማን ነው ሜይ 31 በግሌንሞንት ሾፒንግ ሴንተር እንገናኝ እንደው ዝም ብለን ነው የምንለፈው ሂሩት የሚሆን ይመስልሻል ይሄ ነገር ግዴለም ትንሽ እንታገስ ማግኘታችን አይቀርም በሲ እሺ ቀጣይ የግቡ ወይ ማዘር ቁጭ በይ በሲ ያለ ትልቅ ሰው ቆናጭ አሪፍ ነሽ እንዴት ኖት ማዘር ሰላም ኖት ምን አልሽኝ ሰላም ኖት ወይ እንዴት ኖት ነው ያለችው ምን ታንሾካሽኳላችሁ ጮክ ብላችሁ አትናገሩም እንዴ እንዴት ኖት ማዘር ለምን እንደመጡ ያውቁታል ምን አልከኝ ለምን እንደመጡ ያውቁታል ወይ ሞግዚት እንፈልጋለን አላላችሁም እንዴ አው ልክ ኖት ማዘር እና እርሶ ሞግዚት ለመሆን ነው የመጡት ምን አልሽኝ ሞግዚት ለመሆን ነው ወይ የመጡት አው ሞግዚት ለመሆን ነው የመጣሁት እንዴት ነው ነገሩ በፌስቡክ አይደል እንደ ማስታወቂያው ነው የለቀቅነው አይደለም እኔ በዚህ ሰልፍ ሰምቼ ነው የመጣሁት ልጅ ማሳደግ ይችላሉ ምን አልከኝ ልጅ ማሳደግ ይችላሉ ወይ እንዴታ 8 ልጅ 12 ልጅ አሳድጋለሁ አይ ይሄ ጥሩ የሥራ ልምድ አላቸው ትልቅ ሰው እኮ ናቸው ታዲያ በስ 8 ልጅ እኔ ምሎት እናቴ ልጁ ቢያለቅስ ምን ያደርጋሉ ምን አልሽኝ ልጁ ቢያለቅስ ልጁ ጨቅላው ምን ያደርጋሉ ይሄማ ቀላል ነው ለምን ያለቅሳል ልጅ አይደል እንዴ እናቴ ለምን ያለቅስም እኔ ልጅ አላጨማልቅም ቀጥ አርጌ ነው ማሳደገው ቅርቅር ደሞዝ ጠይቂ አይ ቅርቅር ደሞዝ ጠይቂ ተወኛልኩ ስንት አስበዋል እናታችን ደሞዝ ምን አልከኝ ደሞዝ እሱ አያስፈልግም ግልግል ነው ካልፈለጉስ አይደለም አልሰሙክ ይሆናል እንዴ እናታችን ታዲያ ስራውን ለምን ፈለጉት ማረፊያ ካገኘው ይበቃኛል መጀመሪያ እንደዛ አይሉም እንዴ አልሰሙክ እንደውልሎታለን እሺ እንደውላለን እሺ ሊመቱ ነው ማዘር በቃ እንደውልሎታለን እሺ በቃ ይሄዱ ያባረርሽ ወይ አለ እንዴ ያሳዘነኝ ምን እናርግ ትንሽ ጆሮአቸው ያስቸግራቸዋል መሰለኝ በስ ወሬ ሰምቼ መጣው ይያሉ ቀጣይ እንዴ ምን ያስጨዋል ለምጥራት ነው በስ ይደንጋ ይቅርታ እሺ ችግር የለውም ወዴት እንኳን ደህና መጣሽ ስምሽ ማን ይባላል አያይዘሽም የሥራ ልምድሽን ስሜ ብርቱካን ይባላል በፊት በሞግዚትነት 2 አመት ሰው ቤት ሰርቻለሁ ጥሩ ነው ከነበርሽበት ለምን ወጣሽ ምን አገባይ ለምን ወጣሽ ልጅ አደገ እና አታስፈልጊም አሉሽ አይ እንደዛ እንኳን አይደለም ግን እያደገ ሲመጣ ዝም ብሎ ማስቸገር ጀመረ ማስቸገር ማለት ዝም ብሎ በረባው ዝም ብሎ ያለቅሳል እና እንዴ እኔ ደግሞ ለቅሶ አልወድማ ቆይ ለቅሶ በጠቅላላ ነው ማትወጂው ወይስ የልጅ ለቅሶ ነው ማትወጂው እሺ ደግሞ እኔ ጭራሽ ልጅ ያለበት ቤት አልገባም አብሶ ለቅሶ ያለበት ጭራሽ ለቅሶ አልወድም ታንጣ ስለዚህ ያመጣ ቆለለው አሉ እንዴ ቤቱ የልጅ ቤት በዛ ላይ ጨቅላው ያለ ምክንያት ነው በየሰዓቱ የሚያለቅሰው እንዴ ልትሆኚ ነው ታዲያ እና የሚያለቅስ ልጅ አለ ነው የምትሉኝ አለ ይቅርብኝ ቆይ እንጂ ኧረ እኔ አልፈልግም ይቅርብኝ እናቴ ይቅርብኝ ጎሽ አይ ጥሩ ነው እንደዚህ ቁርጥ መናገርም ጥሩ ነው ረቶይም በስዬ ነገር ምንም ተስፋ የለው አንተ በቃ ስራህ እንደሚሆን አድርግና እንዴ ምንድነው እንዴ እንዴት ይሆናል ምን ሆነች ነው እንዴ በስዬ ምን ሆነ እንዴት ነው የማይሆነው ከዚህ በላይ ምን ይሁን ነው የምትለው እኔም ወደ ስራዬ መመለስ አለብኝ ስንት ፕሮጀክት ይጠብቀኛል ቆይ እስቲ ወይ ደግሞ ከዚህ ውስጥ
ምልክት ያረኩባቸው አሉ እነሱን ደግመና ያለን ተስፋ የለውም ይኸውልሽ ለምሳሌ ቆይ ካሉት ውስጥ የሚሻለው ይሄው እቺኛዋ ነች በቃ እሺ ቆይ እቺኛዋስ ዳንስ አቱን በስዬ ካሉት ውስጥ እሷ ናት የምትሻለው ልጃችንን አይደል እንደምንሰጠው ያለሽ ነሽ ብዬ እኮ ነው በስዬ ምን ሆነ ካል ባይሆን እኔ ሃይ አቤት ምን ፈለጋችሁ ጆብ ዋካንሲ አውጥታችሁ ነበር አይደለ አነበራው where is our baby baby ቆይ ተረጋጉ መጀመሪያ ሞግዚትነት ለመቀጠር ነው የመጣችሁት ያ አልተሳሳትሽም ከሁለታችሁ ማን ነው ለመቀጠር የመጣው ሁለታችን እኛ እኮ አንድ ሰው ነው የምንፈልገው አይ ኖ እኔና ቤብን እንዳንድ ቁጥር በጋራ ነው የምንሰራው በጋራ እሺ እንዴት ነው ነገሩ እኔና ቤቢ ላለመለየት ስንል በጋራ የምንሰራው ስራ ይፈለግ ነበር አንድ ላይ ነው የምትሰሩት ማለት ነው ላለመለያየት ከፍቅራቸው አንፃር you get it bro ስራው ልትሰጡን ትችላላችሁ ቆይ ስራውን ከመስጠታችን በፊት የስራ ልምድ አላችሁ ማለት ከልጅ ጋር በተያያዘ ነው የለንም ግን ሲምፕል በጣም ቀላል እኮ ነው ቀላል ነው ሲምፕል ነው ጠፍጥፈን አይደል ያመጣነው ለሞሉ ቀላል ነው ልክ ነሽ ተዋት መስዬ አልደረሰባት ልጁ ቢያለቅስ እንዴት ነው የምታባብሉት እንዘፍንለታለን ለልጅም ይሁን ደሞ ራፕ ሶንግ አለን ነው come on እንስፈንላችሁ ፕሊዝ ብሮ ካላስቸገርን በስዬ ምን ሆነ ካላንተ ደግሞ ከነሱ ጋር ነው አንቻከፊበት እንዲያረተው በስዬ ደግሞ ተው እንጂ ቤትሽ ድረስ የመጣ ሳይፏን በልበት እና ከነሱ ጋር ስንጫወት ነው እንዴ ባሉ ተውት በስዬን ተውት ስንት ነው ደሞዛችሁ ለመሆኑ 30k በቂ ነው 30k ምንድነው 30k 30k ነው 30 ሺህ በቂ ነው 30 ሺህ አትጎዱም ለሁለት በቂ ነው ተጫዋቾች ናቸው እናንተ ሄዱ እንዳይመሽባችሁ ይልቅ 30 ሺህ በደንብ አስቡበት በኋላ እንዳይጸጽታችሁ አረዛረ ወደዛ ሂዳ ሰብስብና ውጣ አንተ እንዴ calm down bro ሂዲ ቀጣይ ከዚህ በላይ መድከም አልፈልግም በስዬ በቃ ከዚህ በኋላ ይሄ ኃላፊነት ያንተ ነው ልጁን እንደፈለክ አድርገው አለቀ በቃ ምን ሆነሻል ምንድነው calm down ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ታማኝነትን ከጥራት ጋር ይዞላችሁ መጥቷል። ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሀሳቦች ማፍለቁ ልዩና ተመራጭ አድርገዋል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም ከአዲስ አበባ ዩኒቨርሲቲ ነበር የመጣሁት። እሺ ተቀመጭ። እሺ ምን ነበር? ጆርናሊዝምን በኤምኤ እያጠናው ነው። የመመረቂያ ጥናቴን በስንቱ ፕሮግራም ላይ ለመስራት ፈልጌ ነበር እኮ በእኛ በስንቱ? አዎ ለምን በሚለው ፕሮግራም ላይ ነው መስራት የፈለኩት። ፕሮግራሙን ሰምተሽ ታውቂያለሽ ግን? አዎ በደንብ ሰምቼዋለሁ። አማካሪም ወዶታል፣ ፕሮግራሙንም አሰምቼዋለሁ። ካልሽውን እና ታዲያ እኔ አሁን ምን ልርዳሽ? በስንቱን እንዴት ማግኘት እችላለሁ? ኧረ ይገኛል። የት ሄዳል ብለሽ ነው? እንዲያውም አሁን ልደውልለት። እውነቶትን ነው? አዎ እደውልለታለሁ። እደውልለት። ግን እርግጠኛ ነሽ እኛም በስንቱ ነው? በሚገባ እርግጠኛ ነሽ? እንግዲያውማ እደውልለታለሁ። ወይ በስንቱ በስዬ ይሩቴ እንዴት ዋልክ? ሰላም ዋልሽ? ደህና ዋልክ? እንዴት ዋላችሁ? ለን ተኝቶ ነው አባዬ ተኝቷል። ይሩቴ ምን ነው
አይ እንዳረብሽ ገለታ ሄሎ ገለታ ያንተ ነገር መቼም ጉድ ነው ምን አጠፋው ደግሞ ምን የማይፈጠር ነገር አለ አንተ ደግሞ አንዲት የአዲስ አበባ ዩኒቨርሲቲ ተማሪ መታ ማስተርሴን የምሰራው በስንቱ ቅጣው ላይ ነው ትላለች እውነትህን ነው ገለታ ይሄው አሁን ቢሮ የፊት ለፊት ተቀምጣ አንተን እየጠበቀች ነው ቶሎና ኧረ አሁን መጣው የግድ አሁን መሆን አለበት እንዴ ገለታ አዎ እየጠበቀች ነው ፈጥነና ነው ኮምለ ግድ ከሆነማ መጣው ምን ችግር አለው በልሽና ቶሎ በል እሺ ወዴት ነው መጣው ሂሩቴ ዩኒቨርሲቲ ሰዎች መተው ነው አለ ገለታ እና ብቻዬን ጥላይ ልትሄድ ነው ምን ላድርግ ሂሩቴ ከዩኒቨርሲቲ እኮ መተው ነው ልናጠናህ እንፈልጋለን ብለዋል አሉ ነው እንዴ አይ እንደሱስ ከሆነ እውነታቸውን ነው አንተ በደንብ መጠናት ያለብህ ሂሩቴ ሌላ አይደለም እኮ ፕሮግራሜን ነው የሚያጠኑ አረ ፕሮግራም ምንም አያረግላቸውም አንተን ያጥኑኛል ምን እኔ አይሞቀኝ አይበርደኝ ምን እማፍርበት ስብዕና ያለኝ መሰለሽ እንዴ እናው ሳትመጣ ልትሄድ ነው ጥናት ነው ሂሩቴም በጌት ተጠናሽ እንዴ ገረፍ አድርገውኝ እመለሳለሁ ተጠናሽ ሶሪ እንግዲህ ችግር የለም ምን ጠና ሰዎች ሆነ አጥሩ ተጠና ነው በቃ የማይመቸው ከሆነ ሌላ ቀን መምጣት አረ ይመጣል ለምዶበት ነው አንዳንድ ጊዜ ደግሞ መኪናውም ታስቸግረዋለች ለነገሩ አንዳንዴ ማርፈድ ያጋጥማል ችግር የለውም የበስንቱ ግን አንዳንዴ አይደለም ሁሉ ጊዜም ነው ናሉ አይ ወዲ ነው ገለታ ግባ ተዋውቃት እሷ ናት የለምን ፕሮግራም አዘጋጅ በስንቱ ቅጣው ሳምራይት ባላለሁ የጆርናሊዝም ተማሪ ነኝ ያንተን ፕሮግራም ጥናት ላይ ለመስራት ፈልጌ ነበር ፍቃደኛ ስለሆንክ አመሰግናለሁ እኔም ከበርካታ ፕሮግራሞች የኔን ለምን ፕሮግራም መርጠሽ ለማጥናት ስለወሰሽ በጣም ደስ ብሎኛል አመሰግናለሁ አቤት አይ ወዲ ነው ተጫወቱ በሉ እናንተ ተጫወቱ ነው የሚሄደኝ ነው እሺ በድጋሚ አመሰግናለሁ ካንተ አንዳንድ ነገሮችን እፈልጋለሁ በነገርክ ላይ አሉ ከተባሉ ጥቂት ጋዜጠኞች መካከል አንተ አንዱ ነህ ምክንያቱም አገራችን ከሚያስፈልጓት ኮንቴንቶች መካከል ያንተ ተጠቃሽ ነው ምናች አገራችን ከሚያስፈልጓት አለ በእውነት ይሄ የትልቅ ሰው አማርኛ ነው አገራችን የምትፈልገውንና የሚያስፈልጋትን ለይተሻል ማለት ነው እውነት ነው የኔ አገራችን ከሚያስፈልጋት መካከል ነው የሚመደበው ምን ነው ድክም ብለዋል እንቅልፍ አልተኛም እንዴ ቁጭ ብዬ ነው ያደርኩት ምንም አልተኛው ለፕሮግራም ዝግጅት አረ ምን ፕሮግራም ይገርምሻል አራስ ልጅ አለኝ እና በፈጽሞ አይተኛም ትንሽ ሸለብ ሲያደርገኝ ማልቀስ ይጀምራል በቃ እሱን ይዤ ሳባብል አድራለሁ ቀን ደግሞ እንደገና እሱን ሳጫውት ውላለሁ እናቱስ አብራኝ ትንከራተታለች አጋዥም ይሁን ሞግዚት ፈልገን አጣ እንዴት ሞግዚት ታጣላችሁ እኔ ምን አውቄ በሀገሩ ጠፋ ታዲያ እኔን ለምን አትቀጥሩኝም እቺ ትቀልጃለሽ እውነትን እየቀለድኩ አይደለም እንደውም ያንተን ህይወት ለማጥናት ይመቻችልኛል የምትከፍለኝ ገንዘብ ደግሞ ለአንዳንድ ነገሮች መሸፈኛ ይሆነኛል እውነቴን ነው እንዴ ይሄማ ጥሩ ነው አጥኝኝ እንዴ በጣም ብዙ የሚጠና ነገር አለኝ እንደውም ጥሩ አጋጣሚ ነው ልክ ነሽ እና ተስማማን ቀላል ተስማማን ይሄ ነው ፐርሰናል በስ ወየ ይዤልሽ ከተፋልኳ ማን ምን ሃይ የልጃችን ሞግዚት ቀላል ሰው እንዳትመስልሽ ማስተርሷን እየተማረች ነው አየሽ ልጃችን የተማረ ሞግዚት ቀናው ማለት ነው ገብቶኛል ደሞዙ ገና ለገና የተማረች ስለሆነች ይወደዳል ብለሽ ነው እንደ ማንኛውም ሰው ነው የምንከፍላት አይደል አዎ ስትረስቢ ቆንጅዬ ልጅ አለሽ ሻወር ልውሰድና ቀበልሻለሁ መኝታ ቤት የቱ ነው እንዴ ችግር የለውም ሳሎን ቤት ቆያለሁ በጣም ጥሩ እናዘጋጃለን ሻወር ቤት የቱ ነው ይሄው ሻወር በስንቱ ቴንክ ዩ ከፀሐይ ስለመጣች ነው ለቅለቅ ትበል ማናት ምንድናት አጥኜ ናት አጥኜ የምታጠናኝ ማለት ነው እኔ ልታጠና መታ ነው እኮ መስሪያ ቤት የተገናኘ ነው ለምንድን ነው መቀጠር የፈለገችው አንተን የበለጠ ለማወቅ እድል ይሰጠኛል አለች ይሻት መጣሁ አንቺ ምን ቸገረሽ ዋናው ሞግዚት ማግኘት እንዴ ሞኝነሽ እንዴ ነው በዚህ ጊዜ ይቅርታ ሎሽ ድረሰው ለዛሬ አንቺን መጠቀም እችላለሁ ትቻለሽ ምን ችግር አይለው ችግር የለም ቴንክ ዩ እኔ አልመልስ እኔ አላወራም እንዴ እኔ አላወራም
ተጠቀመኝ እህትሽ ማለት ናት ምንድነው በስንቱ ምን ሆነሻል ምንድነው የምታወራው ምን አረገች እኔ ምንም ደስ አላለኝም እቺ ልጅ ካመጣህበት ወስደ መልስልኝ ምን ይሩት ምንድነው ምን ነው ለሎሽን ይሩት በጣም ነው የሚያሳዝነው ችግር የለውም አትንካብኝ ካልሽም አትነካብሽም በቃ እኔ ገዛላታለሁ እንዴ ጭራሽ እሺ በመናከራቱ የማይሆን ነገር ተናገርኩ እንዴ ምን ሆኖ ነው እንዴ አንቺ ያለሽ ነው እንዴ ልጁ እንደዚህ ሲያለቅስ ምን ነው ያልቅሳ ምን ችግር አለው አው ምን ችግር አለው ህፃን ካላለቀስ ምኑን ህፃን ሆነው እና ወደፊትም ሲያለቅስ ያያየሽ ዝም ነው የምትይ ማልቀስ ተፈጥሯዊ ነው ለምን ከተፈጥሮ እናስወጣዋለን የተማረ ሰው አነጋገር ኢትስ ኖርማል እሺ ጥሩ ተኗኗርናት አለዚህ ተኗኗርናት በቃ ሮክ ፔፐር ሲዘር ሹት አዎ ተሸነፍክ አንድ ነው ሁለት ነው የሚቀር በሶስተኛው ትቀጣለህ እንቀጥል እሺ ሮክ ፔፐር ሲዘር ሹት አንድ ነው የሚቀር ሄድዬ እንቀጥል ከዛ ትቀጣለህ ምንድነው የምታኮርፈው ሮክ ፔፐር ሲዘር ሹት አለቀ በስማማ እንደዚህ ተሸነፍክ እንዴ እንደዚህ ብሎ ነገር የለም በል ምንድነው የምትቀጣው አሁን በቃ እንደውም ዘፈን ዝፈንልኛ የማንን ልዝፈንልሽ ማለት ምን ልዝፈንልሽ እኔ ወገኛ ጭራሽ ታስመርጠኛለህ አይደል በል የምታውቀውን አንዱን ዝፈንልኝ በዛ በክረም በዛ በበጋ ሄሎ ምን እያደረክ ነው ሲጀመር መሽቷል ግባና ተኛ እንቅልፍ እኮ አልመጣም የሚባል ነገር አይሰራም ግባና ተኛ እኮ ነው የምለው ምን ነው ይቅርታ ስራ እየሰራው ስለሆነ ድምጽ ረብሾኝ ነው በቃ ስተት ስለመሰለኝ ነው ይቅርታ ቤቶች አይ ይሄ ቤት አለመደበት ሞቅ ነው ሞቅ ማለት አለበት ይሩቴ ትቶኝ ለምን ትደበረልሽ እጭ ምንድነው በስንቱ እዚህ ቤት ምንም አይነት ስራ መስራት አይቻልም ምንድነው ትልልቅ ሰዎች አይደላችሁም እንዴ መቃጠል እይ ምንድነው ነገሩ ይሩቴ አንተ ልጠይቅህ እንጂ ምን ጉድ ነው ያመጣብኝ በምን አናደሻት ነው ጭራሽ ነኝ እሺ ጥሩ በስንቱ እነዚህ ሰዎች ከዚህ ቀደም ይተዋወቃሉ እንዴ ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው። ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል። እርሶስ አዲስ ቢዝነስ መጀመር አስበዋል? ይደውሉ። ኢንተርፕራይዝ ዴቨሎፕመንት ግሩፕ። ዘመናዊ አፓርትመንት እንዲኖሩ ይፈልጋሉ? ሆሴ ሪል ስቴት ቦሌ መድኃኔዓለም ቴሌ ፊት ለፊት ባለ 23 ወለል ቅንጡ አፓርትመንት ይዘን እየመጣን ነው። ሽያጭ ጀምረናል። በ6966 ይደውሉ። ሆሴ ሪል ስቴት ከቃልም በላይ በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ስራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮ ቪዥን ግሎባል
እጭ አሁንስ በዛ ስነ ስርዓት የሚባል ነገር አልፈጠረብሽም እንዴ? ሶሪ አረብሻችሁ። እሱንማ መመረበሽ የሚባለው ነገር ካለፍሽ እኮ ቆየሽ። ሶሪ ቻርጀር ተበላሽቶ ከናንተ ልወስድ ነበር። ችግር የለም ውሰጂ። እናኛ ምን አገባን? አዎ አይባልም። ምን አገባን? በጣም አላበዛሽም እንዴ? ተረጋጊ ሂሩቴ፣ ቻርጀር እኮ ነው። ችግር የለም። አንተ ደግሞ ተወኝ። እዛ እቺን ወፈፌ ካመጣበት ወስዳ አስወጣልኝ። መሳደብማ አትችይ። ወዳለች ሂሩት። እሺ ቆይ ተረጋጊ። አስወጣልኝ አልኩ። በዚህ ሴትዮ ምክንያት እኔም ልጆቼም ሰላም እያገኘን አይደለም። አስወጣልኝ በቃ። ይንጋና ራሷ ትወጣለች። የምን ይንጋ ነው በስንቱ? እሷ እዚህ ቤት ውስጥ እያለች እኔ ሂሩት እዚህ ቤት ውስጥ አላድርም። ኖር ነው ሂሩቴ። አስወጣልኝ በስንቱ? እሷ አስወጣልኝ አልኩ በቃ። ትወጣለች። እባክሽ የኔ እህት እባክሽ ውጪ። ግድ የለሽም ውጪ። አንቺ ካልወጣሽ የኔ ነፍስ መውጣቱ አይቀርም። እባክሽ ተባበሪ። ለምንድነው ማትረጅኝ ሂሩቴ? እንዴ ስራ መስራት አለብኝ እኮ። ፍቃድ አይሰጡኝም አልኩሽ። እሱ የኔ ጉዳይ አይደለም አልኩ። አይመለከተኝም። እንዴ እኔ የምለው ይህ ቤት ያበው ተረሳ ማለት ነው? ምን ማለት ነው? ደግሞ ገና ከመምጣቱ ለምንድን ነው ልጁን የምታስለቅሱት? አታባብሉትም እንዴ? ከዛ ማለት ጀምሮ እኮ ነው የሚሰማው። ነው ወይስ በልጅ አስተዳደግ ዙሪያ አንዲት ዳጉስ ያለች መጽሐፍ ቢጤ ላዘጋጅ ነው? እስቲ ዝም በል ልቀ ራሴን አሞኛል። ስራ ፈት ስራንማ እንደኔ የፈታት የለም ሂሩቴ። ስራን እንደ ጉድ ፈታኋት። ስራ ጠፋ ባገሩ። ኳተንኩ ወጣሁ ወረድኩ ወፍ የለችም። ይሄ ልትነግረን ነው የመጣኸው? ኧረ አይደለም። እና ያው ቤት ያፈራው የሚበላ ካለ ብዬ ነው። እዛ ፍሪጅ ውስጥ አለ አይጠፋም። ቆይ ለምን እኛ ስራ አንሰጥህም? በስዬ አድርገው ነው የኔ ጌታ፣ አድርገው ነው። ምንድነው የፈለከው ነው? ዘዘኝ የማልሰራው ስራ የለም። ንገረኝ። ለምን ለህፃኑ ሞግዚት አትሆነው? ሞግዚት ትንሽ አይከብድም? ምን ይከብዳል? ሲያባብሉ በኋላ እኮ ነው። አንተ ሰውዬ አንቺንም ያግዝሻል፣ ይታዘዝሻል። ከሱ የቀረበ ለኛ ማን አለ? እውነትን እኮ ነው። አዎ ምን አንቺንስ ቢሆን አንቀበር ያሳደኩሽን አይደለም እንዴ? ደግሞ በዛ ላይ ልጆቹ እኮ በጣም ነው የሚወዱኝ። ይሄው አቡችሉል እንኳን ድምጼን ሲሰማ አይደል እንዴ ጸጥ ያለው። በሴ እሰራዋለሁ። አረ አዎ ነው ሞክረዋ። እኔ ግን አያገባኝም። አረ ምንም ችግር የለም። ይኸው ሙሌ ልብ አድርግ። አምኜ ነው አንተን አምኜ ነው ልጄን አሳልፌ የምሰጥ። ግድ የለህም በሴ ተማመንብኝ። አኮራለሁ፣ እወጣዋለሁ። እንደው የሚቆጨኝ እንዴት እስካሁን ይሄ የቢዝነስ ሐሳብ አልመጣልኝም? ይሄንንማ ማስፋት አለብኝ። ይሄን ቢዝነስ በሴ በኦንላይን በየክልሉ አጭሶ ችግር የለም። የክልሉ ይቆይ። አሁን ይኸውልህ የምትበላውን ቅመስና ልጁን ትረከበናል። ስራውን ለመጀመር ኧረ አስከብርሃለሁ። በሴ አንድ ሀሳብ ነበረኝ። ምን? ለደሞዝ የሚታሰብ 100-200 ብር ይኖራል። ተጀመረ። ተወጣው እንግዲህ ተኛ እንጂ ምን ካልሆነ ተረት ነገር ላውራለሁ እንዴ? ይሻላል። ተረት ከዕለታት በአንድ ቀን ይቅር ትጫዋለሁ። በቃ ይቅር ወየዘመኑ ልጆች በቃ ተረጥላችሁ ማለት ነው። ያበውን ተረት ላለመስማት በለቅሶ ተቋርጠኛለህ። ሹሩሩ ፍየል ከመድረሷ ቅጠል መበጠሷ አሉ። እንዴ ተኛለህ እንዴ? ታዲያስ እንዴት ተኛለህ? ነግሬሻለሁ እኮ ልጆች ይወዱኛል አልኩሽ እኮ። አንቺ ራሱ ጻድያለሽ። በል ቆይ ና እሱን ተውና መጀመሪያ አስተኛው ልጁን። አስተኛው ተውና አርግ ና ያው
አዎ እሱን ካስተኛ በኋላ ይኸውልህ ሙሉ ምን ታረጋለህ መሰለህ ያችን ዕቃ ለቅለቅ ታደርጋታለህ አዎ እሱን ስጨርስ ደግሞ የቆሸሹ ልብሶችን ሰብስበህ ላውንደሪ ውስጥ መክተት ልብሱን ጨርሰን መኝታ ቤቱን ገብተህ ማጸዳዳት እኔ እኮ የተቀጠርኩት ለልጁ ሞግዚትነት ነው እኮ ታዲያ ሞግዚትነት እኮ ይሄንን ያካትታል ስለ ሞግዚትነት ሳታውቅ ነው የተቀጠርከው ማ ቃለው እነሱን ስጨርስ ደግሞ ሳሎኑን ማጽዳት ምን አለው ይሄንንም ያካትታል ይቅርብ ለምን ነው የሚቀርብኝ ታዲያ ካልፈለክ እንዴ ምን ሆናችሁ ነው ስራ ላይ ያቆም አስቧል መሰለኝ ኧረ እኔ አላሰብኩም ከበደ እንዴ ኧረ አልከበደኝም ትንሽ ግን በዛብኝ እንጂ እወጣለሁ በርታ በል እንጂ ኧረ በረታ እወጣለሁ ምን አንተ ብሉ ቀን ምንድነው ልታለቅስ ነው እንዴ የየም ሲዳላ ነው አሉ አቦ እስቲ ምን ሲሉ ስለየ ያሰቡ ወይኔ ልጄ ተይ አይ ሙላ ያለ አይደል እንዴ አለ ሙላ ስራው ምንድነው ያለቀሰ ምን አልበስዬ ታዲያ ምኑ ሰራው እንዴ ወይ አሰንቶ ቦቆ እኔ አቤት የኛ ሞግዚት አንተን አይደለም ቦቆ ይሄ የእህቱ ልጅ ወይኔ ሞግዚትነት ልጄ ወይኔ ሞግዚትነት ልጄ ወይኔ ምንድነው አንተ ሙሉቃ ምን ሆነ አንተ ለካ እናንተ ወስዳችሁት ነው እኔ እኮ ለሊቱም ሙሉ ቁጭ ብዬ ስጠብቀው አድሬ አሁን ከ5 ደቂቃ በፊት እኮ ነው ሸለብ ያደረገኝ ከ5 ደቂቃ በፊት ነው ሸለብ ያደረገኝ አዎ በስዬ እና ስነቃ ሳጣው እንዴት እንደደነገጥኩ አጠይቀኝ በስዬ አልጠይቅም በስማ እንዳነከው ውጣ እንዳነከው እየተፈራረቃችሁ አትረብሽኝ በስዬ ይቅርታ የኔ እናት ይቅርታ ወዴት ነው የምወጣው ይቅርታ የኔ ጥፋት ነው ተኝ ውጣልኝ እባክህ ልጄን ጥዬ ወዴት ነው የምወጣው ልጄን ጥዬ አዎ ሙሌ እባክህ ውጣልኝ ልለምንህ እኔ የመረረኝ ሰው ነኝ ምሬቴን እንዳልወጣብህ ከይቅርታ ጋር ውጣልኝ እባክህ ማለት እያባረርከኝ ነው አዎ በስነ ስርዓት እያባረርኩ ነው ውጣልኝ በቃ ልውጣ በቃ አዎ ውጣ እኔ ለልጄና ለቤተሰቤ አላንስም ውጣ የረበስዬ እባክህ እንዴ በስንት ፍለጋ ያገኘሁትን ስራማ አትንጠቅ ነው ፈልጋ ያገኘው ነው አይደለም እንዴ ተው በስዬ ተው ወጥቷል ተይ አይዞሽ አይዞሽ የኔ እናት ይቅርታ የኔ ጥፋት በዚህ ወይ ሙሌ አንተ ነህ እንዴ ምን ነው ደሞዝ አዎ እሺ ስንት ነበረ እባክህ ግድል አስለውና ይገባዋል የምትለውን ሰጠኝ እሱማ የሚገባህን ነው እንጂ የማይገባህንማ አትሰጠኝ አይዞሽ የኔ እናት የኔ ጥፋት ነው ሂሩት ምን ተስኖት
ምን ፈለክ? አሁንም አጥተሻል? የፈለከውን ተናገር። ሂሩቴ አደረኩት ያልኩሽን አድርጌዋለሁ። የዓመት ፈቃዴን ወሰድኩ። ለአንድ ወር እረፍት ነኝ። እኔ እኮ አላምንህም። አለቀ። ወይ በስዬ ናስቲክ ከተቻለ እርስ በርስ መተጋገዝ፣ ካልተቻለ ሁነኛ አጋዥ ፈልጎ ተቻችሎ መኖር። አይ እሱም አይሆንም ከተባለ ተመልሶ እየተጋገዙ መኖር። እንዲህ እያሉ አመቻምቾ መኖር ነው ጌታዬ። ኑሮ ግን እንዴት ከባድ ነው! በእናት እንዴት ከባድ ነው! ወይ በስዬ በጣም ነው ማመሰግን። አይባልም ሂሩቴ። እኔ የህዝብ ስንክሳር መቅረፍ ሰው የራሴን የቤቴን ስንክሳር መቅረፍ የሚያቅተኝ ይመስልሻል? ተማመኝ። በጣም ያኮራኸኝ። የታል ልጁ? እንዴ ወዴት ነው ልጁ? ጨቅላው። አዎ አሁንማ ተኝቷል። በስዬ በቃ ቀስቅሼ ዳይፐር ቀይርለት። ኧረ አይደል እንዴ ቆንጆ ምን ሆነ ነው? ወደ ስራ ለሱ አይደል የመጣሁት? ወይ ተረጋጋ በስዬ። እንዴ አሁን የቀየርኩለት እኮ ይቆያል። የዚህን ያህል እንትን ካልክ መጀመር አለብኝ ሂሩቴ። በቃ እሺ ልብሱን ለቅለቅ አድርግልኛ። በዚህ ልክ ከሆንክ ሰው እንኳን ትለፈኝ። ለምን? አይ ማለቅለቅ እኔ ብዙም አለቅላቂ አይደለም። ኤነርጂ ላይ ነው ብዬሽ ነው። አይከብድም። ባይሆን አንቺ እንደምንም አለቅልቂና ሲደርቅ እኔ አጣጥፈዋለሁ። እሺ በቃ ይሁን። በስዬ እኔ ታዛዥሽ ነኝ። ተማመኝብኝ። ቴንክ ዩ። በጣም ነው የማመሰግነው። በጣም ነው የኮራሁት። ሙት